ፍቃደኛ ሳትሆን ድንግልናዋን ያጣች ሴት ድንግልና ይመለሳል በሰርጀሪ ድንግልና ይሰራል ይባላል እውነት ነው ይሄ እውነት ነው ይሰራል እንዴት አይደለም ለምን ያደር ልጅ አገረጋለ እውነት ደስ ይላቸዋል እኮ ባሉ ደስ ይላቸዋል ያን ነገር ማምጣት አይደል ይሄ በእንደዚህ ደስ ይበል አይበል ሰዎች እንትን ምን ሆና ነው እንደዚህ የሚያረጋት ምናምን ይያሉ አሽቃባጩላ እኔ የቆጨኝ ነገር እንደሆነ ታውቃለህ በጣም ቆጭቶኛል በዚህ አጋጣሚ ምን ቆጨሽ እዚህ በላይ ያለ መጨፈሬ ጀሳይ ባላታችሁ ተተከሉ ሌላው ዲናን ፔጅ ያለበት ጠረጴዛ ላይ ያለው ሰው ብቻ ነው በቃ እንግዳ ሌላው የተጠራው በቃ ሰው አይደለም ጋይስ ለምን አዶናይ ለምን የቶቶት ፕሮግራም አዘጋጅ ለምን እኛን አላስተናገደ ማን አንተ ኖርማል ታዳሚ ነህ እኮ ትገባለህ ወንበር ይሰጣል ትቀመጣለህ ከተሰጠ ምግብ ትበላለህ ካልተሰጠ ተወዛዋዦቹ ሲጨፍሩ አይተህ ትወጣለህ አንተ የክብር እንግዳ ነህ እንዴ ሰላም ውድ የላሾ ቤተሰቦች ዛሬም እንደተለመደው ሰሞኑን መነጋገሪያ የሆኑ ቪዲዮዎችንና እንዲሁም ግርምትን ይጭራሉ ብያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ ታዲያ ከናንተ የሚጠበቀው ምንድነው ቪዲዮውን እስከ መጨረሻው ድረስ መመልከት ነው ለሌሎች እንዲዳረስ ሼር ላይክ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ ላይክ በማድረግ ቪዲዮውን እንጀምራለን የትልቁ ወንድሜ ሚስት ሁሉንም ነገር አቃለው ባይነች እንዴት ተስማምታው እንደሚኖሩ ራሱ ፈጣሪ ወቀው ይባስ ብላ ዛሬ ምን ምትለኝ ጥሩ ነው ወንድምሽን እኮ ከኔ በላይ አንቺ አታውቂውም ማለችኝ ኦኬ ከኔ በላይ ካወቅሽው የውሽው ማው ስም ማን ነው አልኳት ተፋጠጥ ብዙ አወቅኩ ማለት መጨረሻው እንዲህ ነው እንግዲህ ያከናንብሻል አጥብቆ ጠያቂ እናቱ ሞት ይረዳል ይባላል እንግዲህ እንደተረቱ አውቃለሁ ስትል ይሄው መጨረሻው ጉዷን አሳወቃት ስሙኝ ወገን ዛሬ የሆነ ነገር ልንገራችሁ በእኔ ብትመጡ ልምራችሁ እችላለሁ በሰድቡኝ ብትናገሩኝ በሚስቴ ከመጣችሁብኝ ግን ነው ማረጋችሁ ማንንም አልም እሺ ይሁን ያው ስሙኝ ወገን ምናምን ስትል እኔ እኮ ደግሞ ሚስቴ አረገዘች የምትል መስሎኝ ደስ ብሎኝ ቲሸርቴን አውልቄ የእርግብ ልጨፍር ነበር ብትናገሩብኝ ምናምን ትላለህ ደግሞ ሚስቴን ትላለህ ሙሉ ፓኬጄን አትናገሩብኝ ነው የሚባለው አካውንቴን እንዳትናገሩብኝ እንዳታዘጉብኝ አካውንቴን ተናግራችሁ ነው የሚባለው እንደዚህ ቀለል አድርገህ ደግሞ ቢግ ማማን አትናገሩብኝ አትበል እሳቸውን እንዳትናገሩብኝ በል እንተሳሰብ እንጂ ወገን ማንንም እንዳይናገርበት በቃ እሳቸውን ቢግ ማማን ማንንም አንድ ሰው ወጥቶ እንዳይናገርበት በቃ ስነ ስርዓት ማማዬን አትናገሩበት ቤቢ በጣም ስለሚከፋው ማማዬን አትናገሩበት እናንተ ደግሞ ቀልድ ነው እንደያዛችሁ ተው እንጂ አታስከፉት እሱንም ቢሆን እንዴ እንግዳ ተቀባይ እኮ ነው አታስከፉት አይ ተለምደዋለህ ቤቱንም ችግር የለውም አዎ ጋሺ ሁሉም መዘብዘፊያ አንተ ነው አዎ ጋሺ አዎ 5 መዘብዘፊያ 1 በርሜል አዎ ሁሉም የኔ ነው አይ ጥሩ ነው ማሽን አትጠቀምም ማለት ነው አሪፍ ነው ጀሪካንም አለ አዎ ጀሪካን አለ ውሃ አለው ግማሽ አለው ችግር የለውም የቤተሰብ ቤት ነው ትቀዳለህ ግማሽ ይዘህ መምጣት ግን አሪፍ ነው ሞልተህ ብትመጣ ጥሩ ነበር ችግር የለም ከሰልማን ደጇንም አንሳት በገመድ አስረዋለሁ እንዳይሄድ ነው የዘንድሮ ልጆች ስቶፕ እኮ ነው ጋሺ የምን ስቶፕ አብስ እየበላበት ነው እኔ እኮ ላጤ ነው ጋሺ የምን ማብሰል ለምን መብራት ማለት ደላላው አልነገረህም እንዴ ምኑን ነገር አይደላላ አረ ፈጣሪ ወይ በዚህ እድሜ ለምን ታሰቃየኛለህ አይደላላ አይሆንም አንተ ሲጀመር ላጤ አይደለህም አንተ ልዋጭ ነህ ያው ሁላ መዘብዘፊያና በርሜል ይዘህ ስትመጣ ጠርጥር ያለው ልዋጭ ነህ አንተ እቤት ነው ስልክንም ቻርጅ ልታረግ ያሰብከው አይደል በዚህ አይነት ውጣ አብዛኛው አከራይ ብዙ ነፃነቶችን አይሰጥም ብዙ ነገሮች በክፍያ ነው የሚደረጉትና ደግሞ ሌሎች አንዳንድ መልካሞችም አሉ ግን እኚህ ሰውዬ ጋር ገብቶም ከሚኖር ቢቀርበት ይሻለዋል
ከመጀመሪያው ሲገባ እንዲህ ከተቆጣጠሩት በጣም ከባድ ነው። ፋዘር ከሳቸው ጋር መዝለቅ ይከብዳል። ጓደኛዬ እሺ አንድ ጭዌ ላስልጥሽ። እሺ እሺ አንድ ጀለሳችን ማለት ነው። ቺክ በጣም የሚያፍረው በቃ ደግሞ በጣም ቀሽት ነው። ግን በቃ ለሁለተኛ ጊዜ አግኝተው ከዛ በቃ አሁን በቃ ያፍራል በጣም ይሽኮረመማል፣ አያዋራቸውም፣ ግራ ይገባል፣ በጣም አውኳርድ ይሆንበታል። ከዛ በቃ ጀማው ሰብሰብ ብሎ መከረው እንዴ ሴቶች እኮ በቃ እንደዚህ የሚያጫውታቸው ምናምን ሰው ይወዳሉ፣ የሚተርባቸው ይወዳሉ ምናምን በቃ ጎንተል አድርጋት ምናምን የሆነች ነገር ብለህ ተርባት ይቆፍጠን በል እንዴ ሰው ጀነጅነ ነው እንዴ ምናምን ተባለ። ጀለስ ከዚህ ሁሉ ይሰማልሽ ጎንተል አድርጋት ተርባት ምትለዋል። ፒስ አለ ፏፈሽ ብሎ ወጣ። እራት ሊበሉ ማለት ነው። ከቲባ ጋራ ቁጭ አሉ፣ በሉ ጠጡ። እንደምንም ሰዓቷ ተገፋች። የሆነ ሰዓት ላይ መታጠቢያ ቤት ሄድሽ መሰለኝ ነው ያላት። ሄዳ በጣች። ከዛ ልክ ስትመለስ ማለት ነው መታ ልክ ካጠገብ ቁጭ ስትል ይዞ ጀርባውን ጭው አደረገና አንቻራም ተጮች አጭስት ወይኔ አምላኬ እንዴት አጠፋ። አያደርስ ነው እንዲህ አይነቱን አያደርስ ነው። ይሄ ሰው በቃ ከዚህ በኋላ ድጋሚ ለማናገር ፈተና ነው የሚሆንበት፣ ከባድ ፈተና። አንድ ራስታ ቢኪኒ ስታይል ስንት ዓመት ፈጀብህ ወንድሜ ለማደረድ? ጽማርሊ ጭራሽ ሆነው እንደዚህ ነው እንዴ? ሲምባ አንተ ኧረ እባክህ ቆሎን ልብላበት እንዴ! አሪፍ አገላለጽ ነው የገለጸው። በቃ አንደኛ አገላለጽ ብየዋለሁ። ፈጣሪ ይሄማ በሽታ ነው፣ ይሄማ በሽታ ነው ወገን። ለባብቼ ዘንጬ በቃ እንደዚህ ተስተካክዬ እወጣለሁ ብዬ ከዛስ ሽቲ ለብሰሽ ቁጭ በሚለኝ መንፈስ። ኧረ ምን ጉድ ነው! እኔ እውነቴን ነው ምንም ልለምድ አልቻልኩም። በቃ እስኪ ንገሩኝ። ደህና ለባብሻለሁ እኮ አሁን የምሬን ነው። ወይ ከሰዎች ጋር ተቀጣጥሬ ጨርሻለሁ፣ ልወጣ ብያለሁ። መንፈስ የሚለኝ ግን ሽቲ ለብሰሽ ቁጭ በይ ቁጭ በይ ቁጭ በቃ ቀይሪና ቁጭ በይ እንደዛ እያለኝ ነው። አሁን ፕሮግራም ይዣለሁ፣ ይቀየሙኛል። ምን ላሳብ አሁን ራሴን በ3 ሜትር ሻሽ ጠርቅ ዛርጌ ያሰር አሞኛል። ግን እኔ አላመመኝም። ምን አይነት ቆይ እናንተ ጋር ማለ ይሄ ነገር? እኔም ብቻ ነው የምሬን ነው የምላችሁ። በጣም ደክሜ እኮ ነው። አሁን 6 ሰዓት ሙሉ ምን ልልበስ ብዬ ተጨንቄ ልብሴን ሳወጣ ስመርጥ በቃ ሳስተካክል ቆየሁ ልወጣ። ከዛ ይደብረኛል። ሁሌም እኮ ነው፣ ዛሬ ብቻ አይደለም፣ ሁል ጊዜ ሐሳቤን እንዳልቀየር እንዳይ ፈጣሪ ሆይ ይሄ መንፈስ ልቀቅ። የሽቲ መንፈስ የተወጋ ይሁን ማለት ነው። የሽቲ መንፈስ የተወጋ ይሁን፣ እሱ ነው እያሰቃየሽ ያለው። ስለዚህ ጸበል ሄደሽ ራሳችሁን መጠበቅ ከፈለጋችሁ ልክ እንደኔ ማለት ነው ሰላጣ መብላት መቻል አለባችሁ። አሁን ቂጥ ለምን የሚባል ነገር አለ። ቂጥን ወደፊት ማዞር ይቻላል፣ የፊትን ወደኋላ ማዞር ይቻላል። ይላችሁ ጡታችሁን እንደዚህ አይነት ጡት ማስያዣ አድርጋችሁ ድፍጥጥ ወጥጥ ሹጥጥ ማድረግ ትችላላችሁ። አለባበሳችሁ እንዲህ ከሆነ እያችሁ ወንድን እንዴት አትራክት እንደምታረጉ። ከኋላ ደግሞ ስትዞር በጎን በኩል ደግሞ እንደዚህ ስትቆሙ አቋቋማችሁ አትንገዳገዱ። ደም ማነስ እንዳለበት ሰው አትንገዳገዱ። ወገባችሁ ከተሰበረ እያረፋችሁ መሆን አለበት። እያችሁ አለባበስ በዚህ ቁመና ይሆን አጭር ቀሚስ ብለብስ እኔ ነኝ የማውቀው ስንቱን እንደምጥል። ጫማችሁ እንዲህ ቢሆን መነጽራችሁ እንዲህ ቢሆን በጣም ነው የሚያምረው። አሁን በጣም ብዙ ሰው እርጉዝ ሸረሪት ሊለኝ ይችላል፣ ግን አይ ዶንት ማይንድ። አያችሁ ወገብ የሚባል አያችሁ፣ ምንም ቦርጭ የለኝ ምን የለኝ። አያችሁ ስሊም እባላለሁ። ላደናነስም ለምንም የምመች ማለት ነው። አሁን አንዳንድ ሰው ቀጭኑን ትራስ ሊለኝ ይችላል፣ እኔ ግን አይ ዶንት ኬር አይ ዶንት ማይንድ። ሲ ምን ይናገራል? ምን ታመጣላችሁ እያንዳንዳችሁ?
የምታመጡት ማየት ብቻ ነው። እኔ ማንንም መጀመሪያ ኮንፊደንስ ይላችኋል። ኮንፊደንስ አለኝ ወገቤን ለመያዝ ባልችልም ይኸውላችሁ ዝቅ ያለውን ያለው አሁን እኔ ሽንቴን ለመሽናት ስፈልግ ቦርጬን ከፍ አድርጌ ነው ያያችሁ። ቂጤና ያያችሁ ከላይም ከታችም ነው። ያንን ለማጠናከር ነው። ዋናው ስፖርቱ ነው። ሼፒ ይባላል። አጭር ቀሚስ ለመልበስ ከፈለጋችሁ ከታች ታይት ካረጋችሁ ከላይ ያለው በቂ ነው። የሲ ጋይስ ያያችሁ አካሄድ እንዴት እንደሚያደርግ እያንዳንድ ሽርምሽን አውጪ እወዳችኋለሁ። አያችሁ ወደዚህ ወደዛ ሊጥ የደበቁ ነው ይመስላችሁ። አያችሁ አደናንሴ ኧረ አይ ነው በሉኝ። የሆነች ሰላጣ አቋም ደግሞ ሰላጣ ብለሽ ኧረ ሰው ወዴት እየሄደ ነው? አቋም ጠላው በቃ የኔ ፍቅር እንዴት እንደማፈቅርሽ እኮ እኔ እኮ ነፍሴን ነው የምሰጥሽ። በስ ናሚ አንቺ ብራዘር ዲስ ነው አሉ ሰላም ነው ስፈልግ ማርያም አይ እዚህ አወራኝ ችግር የለውም። እኔ ግልጽ ነኝ ለፍቅረኛ። አረ ችግር የለውም ሚስጥር ነው። አረ የኔ ፍቅር እኔ ካንቺ ምደብቅ ከሷ የሚገርም ከሷ ምደብቀው ነገር የለም። እኔ ሲጠብ ታርገኝ ይችላል ግድ የለም ነው እኔ ምደብቀው ነገር እኔ ግልጽ ነኝ አንተ ንገረኛ ነው ምንድነው? አይ ግልጽ ነኝ እኔ እርግጠኛ ነኝ ንገር ጎ ሄድ በቃ ያንተ የኤችአይቪ መድኃኒት እድሜ ማራዘሚያው ተገኝቷል ብለዋል ዶክተሩ። እንዴ ነው አረ ደግሞ ደስ ይላል ፍቅራችሁ፣ ግልጽነታችሁ ምናምን ደስ ይላል። ጸበሉን ግን አታቆመው፣ ጸበሉን አታቆመው። ደግሞ ባለፈው ከጨብጡ ድናል። ምንም ለአንተ አዲስ ፈጣሪ እኮ ለአንተ ይምራል። የቂጡኝንም ታስታውሳለህ። አረ ነው በቃ ሂድ። የኔ ፍቅር ግልጽ ነኝ። ዋናው ግልጽኝነቴ ነው። ሃይ ፍሎትዬ የጀግና ሴት ታሪክ ልንገርሽ። ያክስቴ ልጅ እህቴ ያገባችው ገና በልጅነቷ የ9ኛ ክላስ ተማሪ ሆና ነው። ቤተሰብ ሁላ ተይ ሲላት እምቢ ብላ ትምህርት ቤት የሚያመላልሳትን የታክሲ ሹፌር አገባች። ቤተሰቧ ፍላጎቷን ለማክበር ብለው ተቀበሉ። የተሻለ ኑሮ እንዲኖሩ የኤሌክትሮኒክስ እቃ መሸጫ ልብ አድርጉልኝ እቃ መሸጫ ከፍተው ሰጧቸው። እሱ እዛ ይሰራል፣ እሷ ትምህርቷን ቀጠለች። ከዛ ግን እንዳትወልጂ ትምህርትሽን እስክትጨርሺ ተብላ ባሏ አይሆንም እያለ በግድ በወንድሟ እገዛ 10 ጨረሰች። በዛ መሃል የእናቴ የእህት ልጅ ብሎ አንዲት ልጅ አምጥቶ እቤት አስቀመጠ። ከሱ በፊት ምንም አይነት ቤተሰብ እንደሌለው ከጎዳና ተነስቶ ሰርቶ መንጃ ፈቃድ አውጥቶ የሰው ታክሲ ላይ እንደሚሰራ ነበር የምናውቀው። በድንገት ያክስት ልጅ መገኘት ግራ ቢያጋባንም እሷ በሱ ጉዳይ ምንም እንዳንጠራጠር ነበር የምታደርገን። ሰራተኛ አላቸው፣ ግን ልጅ እንድንወልድ ስለምፈልግ እሷ ለልጃችን ሞግዚት ትሆናለች አለ። ከዛ እሷም አረገዘች። ከልጅቷ ጋር እንደ እህት እንደ ጓደኛ አብረው እየበሉ አብረው እየገቡ አብረው እየወጡ ቆይታው ስትወልድ ለመታረስ ከሆስፒታል ወደ ቤተሰቦቿ ቤት ገባች። በሳምንቱ ሰራተኛዋ ልትጠይቃት ስትመጣ የግቢውን የሳሎንና የመኝታ ቤቱን ቁልፍ ከሁሉም አንዳንድ ይዛ ቤት ውስጥ ጉድ አለ ከቻልሽ ጠዋት ከ11 ሰዓት ተኩል በፊት ድረሺ ብላት ወጣች። ከዛ በፊት ቀን በቀን ሶስቱም ሊጠይቋት ሲመጡ ሰራተኛዋ ብቻዋን አብራት እንድትሆን አይፈቅዱላትም ነበር። ከዛ ሲሄዱ ለወንድሟ ስትነግረው እንሄዳለን ብሎ ለሊት 9 ሰዓት ወጥተው እዛ ደርሰው ከገቡ በኋላ የመኝታ ቤቱ ቁልፍ ከውስጥ ስለተሰካ አልከፍት ሲላቸው ሰራተኛዋ አንኳክታ የግቢ በር እየተንኳኳ ነው ልክፈት ወይ ስትለው መጣው ብሎ በቦክሰር በር ሲከፍት ሚስቱና ወንድሟ ካሜራ ይዘው ተጠበቁትና በሩን እንደከፈተ ገፍትረውት ወደ ውስጥ ሲገቡ የአክስት ልጅ ተብየዋ እርቃኗን አልጋ ውስጥ ተያዘች። ሁለቱንም እያስለፈለፉ ቪዲዮ ቀርጸው የዛን ሁለት ወንድሟ ጋብቻ ላይ በመማገጥ ትክሰስ ወይስ ፈርመ ትወጣለህ ሲለው ፈርም ይወጣለው ብሎ ንብረቱን ላይካፈል ሊፈታት ፈርሞ ቤቱን ለቆ ወጣ። እሱ ሲፈርም ውሽሚት የድፍረቷ ድፍረት ከስር ተይ በልጅሽ ልለምንሽ እንደዚህ አታድርጊ የሆነ ነገር ስጪን እኔ የ4 ወር እርጉዝ ነኝ ትላለች። ቢኑዬ አረዘምኩት አጠር አድርገሽ አቅርቢው የኔ እናት እወድሻለሁ። ኧረ ይሄ ምኑ ያጥራል የረዘመ የለሽም ረዘም አድርገሽ ወልኩ። ይሄን ደግሞ አንጀቴ ከዚህ በላይ ቂቤ ማሩ ተት ይጠጣ ነበር የኔ ማሩ ወይ ብረት መዝጊያ ማች ይሉት ነበር። ብረት መዝጊያ ወንድም የሰጠው የሁላችሁ ወንድም እንደዚህ ሲሆን ቆፍጠን ብለው ለእህቱ ቀኝ ቆሞ አንገት ለአንገት ሲተናነቅ ወንድም ማለት አንጀቴ ቂቤ ጠጣ። አንተ የዘመኑ ወንድሞች እንዴት አንጀት ያረሳሉ? ታው በስመ አብ ወልድ መንፈስ ቅዱስ እኔማ አንጀቴ ቂቤ ጠጣ። ለነገራችሁ ከምችለው በላይ ስፔሻሊ ሰራተኛዋ የደሞዝ ነገር ሳያሳስባት የህይወቷ ነገር ሳያሳስባት ስራዬን አጣል ብላ ሳትጨነቅ ለእውነት ለሐቅ የቆመች ትክክለኛ ሴት ወስዳ ለእውነት ቆማ ያቺ ልጅ ወልዳ እዛ ተጠላ እሱ እዚህ ቡራ ከረዩ እያለ አልጋ ላይ ሲጋልብ እንደ ፈረስ ሲጋልብ የገዛ አልጋዋ ላይ አምጥታ
አቀለጠችልኛ። እንደዚህ ነው እንጂ እንደዚህ እጅ ከፍንጅ ይዞ እንደዚህ አዋርዶ እንደዚህ ጠርጎ መውጣት ነው እንጂ የምን መነፍረቅ ነው? የምን ቤት ለወየ ባሌ ቀዳኝ ባሌ ጥሎኝ ሄደ ስራ ስለሌለኝ ምን ልሁን ስቀሽ ማለት ነው። እያሽ ማሽን ላይ ያረረ እያላችሁ እንዴ እያረጋችሁ ጠርጋችሁ ተሰጥቶልኝ ነው ታሪክ መላክ ያለባችሁ። ይሄ ለሁላችሁም ሴቶች ቤት ውስጥ እየተሰቃያችሁ የተረገጣችሁ የተደበደባችሁ ላላችሁ ሁሉ ሴቶች መልእክት ይሁንልኝ። ስሩላቸው፣ አዋርዷቸው። ዱላ መደባደብ፣ መሰዳደብ፣ ማልቀስ ህይወት ሊሆን አይችልም። አዋርጂው፣ ፍርድ ቤት ገትሪው፣ አቀይው፣ ቻይልድ ሰፖርት ተቀበዩ። የፈራረሰ ጎንሽን ቢያንስ ቅቤ ጠጭበታለሽ፣ ቢያንስ አንጀትሽ ይረሳል። እናቴ የምን ተቃጥሎ ተባሮ መውጣት ነው? የምን ቤት ለቁ ምን ደም ብዛት፣ የምን ኩላሊት ስኳር መያዝ ነው? የምን ጨጓራ መላጥ ነው? ለነዚህ ባለጌ ቺተሮች፣ ለነዚህ ቀሌታሞች፣ ለነዚህ ባለጌዎች ወራዶች ወንድን ለጊጭ ፖይንት ያረኳለም ስላበዛችሁት ነው። ደግሞ 100% ሁሉንም ደግሞ እየተናገርኩኝ ስላልሆነ ፕሊዝ ጤነኛና አድባችሁ ቤታችሁን አክብራችሁ የምትኖሩ በቅርቡ ሁሉ ጊዜ የማያችሁ ማደንቃችሁ ማከብራችሁ ምሳሌ ልትሆኑ የምትችሉ የተባረካችሁ ወንዶች በየቤታችሁ እግዚአብሔር ያክብራችሁ። ትክክለኛ አዳሞች ማለት ነው። ባለጌዎች፣ በልጣጦቹ፣ ዘርጣጦቹ ደግሞ እግዚአብሔር እንዳሁኑ ጋውቶ ይጣላችሁ። አሜን በሉ፣ አሜን በሉ፣ አሜን በሉ፣ አሜን በሉ፣ አሜን በሉ። የኔ ፍቅር በጣም አጥሯል። እንደው እንደዚህ አይነት ቆንጆ ታሪክ ካላችሁ 2 ገጽ 5 ገጽ ቢሆን ቁጭ እያነባዋለሁ ነው ይደክመኝ። እኔ እኮ የሚያቃጥለኝ ከመሬት አንስተው ጎዳና ነበርኩ ብለህ አይደል? ከየትም የለቀቀምካት እንደማምጣት 4 ወር ጉዝ አድርጋታል። እሷም ነግበኔ ትፍራ፣ ሰው የዘራውን ነው የሚያጭደው። ከዛስ የኔ ጌታ ከዛስ ከመሬት አንስተው ኤሌክትሮኒክስ ሾፕ አይተማታቀውን ከፈቱልህ። አይተማታቀውን ሲከፍቱልህ ወደ ላይ አፈላክ። ምን ታደርገው አንተ? እኮ ምንም ቆይ ፈረደብህም እኮ አበላችሁ፣ አጣችሁ፣ ሞቀክ፣ አልበርዳለህ፣ አልቀዘቀዛልክ። ገባ? 2 ሴት አማረክ። አንተም እቺ ምን ሆናች ምን አማራት ይባላል። አንተም አማረህ ወራዳ ተዋርደቅ 1 ሳንቲም ቤዛ ቤስቲን ሳትይዝ ተጠርገውታል። ተመስገን። እንደዚህ አይነት ወንዶች እንደዚህ አይነት ነገር ነው የሚያስፈልጋቸው። በየቤታችሁ ናቸው፣ አትነፍርቁ፣ ስሩላቸው። ለሱ የተደረገው ነገር ትክክል ነው። ባዶ እጁን መጣ፣ ባዶ እጁን ወጣ። በቃ እንደዚህ ነው ማባረር የነበረበትን የማያስታውስ ከሆነ ማለት ነው። በአብዛኛው ጊዜ ግን ወላጆች በሚመክሩን ጊዜ ስፔሻሊ በእንደዚህ በፍቅር ግንኙነቶች ላይ የሚነግሩን መስማት መቻል አለብን። ምክንያቱም በአብዛኛው እነሱ ቀድመው ስለሚረዱና ስለሚያውቁ ነው ነገሮችን ቀድመው የሚያስጠነቅቁን። ደግሞ በብዙ ቦታዎች ላይ የማይቻሉ እነሱ ያስጠነቀቁትና እነሱ ፍቃድ ውጪ በጉልበት ምናምን የሆነ ነገር በአብዛኛው የመስመር ቻንሱ በጣም ጠባብ ነው፣ በጣም ጠባብ ነው። ከስንት አንድ ይሳካል። ሁሉም እንደዛ ይሆናል ማለት አይደለም። እኔ የምለው በቃ አሁን ላይ ያላችሁ ወጣቶች ወላጆች የሚነግሯችሁን ነገር በደንብ አድምጧቸው፣ መስማት አለባችሁ ብዬ እላለሁ። ሁሌ እኛ ብቻ ነን ትክክል ማለት አይቻልም እና ስፔሻሊ ከእድሜ በለጥ ያለ ሰው ሲመክር በህይወቱ ያለፈበት ነው ያየው ነገር ስለሆነ ያንን ምክር መስማት ጥሩ ነው። የማታፍ ከበረት ይሰፋል የተባለው ለዚህ ነው። ምን ጉድ ነህ? የአፍም ከረጢት አለ እንዴ እናንተ? ሲጀመር በብርጭቆ የሰራህልን አንተ ሼም ይዞ ነው እንጂ አንድ ላቆ አንድ ጆክ ይከታል። ስታወራ ራሱ እያስተጋባብን 2 እኮ ነው የሰማን። ከአንድ ክልል የቆዳ ስፋት የማይተናነስ ነገር በግማሹ አንተ እየበላህ በግማሹ ቁም ነገር ታወራለህ። ክዳርን ቢኖረው እኮ የሽንት ቤት መቀመጫ መጋዘና። አረ ወይ ቢያንስ በፓርቲሽን ከፋፍላ አከራዩ ለአንተም ይጠቅምሃል። የጆሮ አምላክ ባይኖር እኮ አፍ ዞሮ ይገጥም ነበር። አረ ወይ እኔ ሴት ልጅ ማቅበጥ በቃ በጣም ደስ ይለኛል። በቃ ሙች በላይ ሙች ወይኔ ታድዬ ምንም እንዳፈሰሽ በቃ የምትፈልጊው ነገር ነው ማለት ቅብጥ እንደፈለግሽ ወይ ታድዬ። ምን ነው ምን ሆነሽ? ጫማዬ ተበጠሰ። ኦ ማይ ጋድ እኔ ሴት ልጅ ስትጎዳ ማየት አልፈልግም። አርጊው እኔ በጂሰስ አርጊው እንዳንተ አይነት ጀንትልማን የትም አይቻልም። ጫማህን ሰጠኝ። ወይኔ ታድዬ ነይ እንጂ ምንድን ነው እንዴ? ተበጥቷል እኮ ዘኝ እንጂ እንዴ ያማታል እንዴ? ማን ነው የቀበጠው? እንግዲህ አሁን የተገላቢጦሽ ማለት እንዴ ነው ያለማወቅ። እኔም ሞልቆብኛል ብላ ጫማ ከመቀየር ብትታዘል ይሻላት ነበር። እንዲህ ነው እንግዲህ
ፍቅር ማለት ይሄ ሃኒ ስዊቲ ማሬ በሬዱ አነኔ ይሄ አይደለም። ይሄ የቃላቶች ማሳመርና በደንብ የምንደማመጥበት በደንብ እንድንቀራረብ የሚያደርጉን ነገሮች ናቸው። ፍቅር ማለት እውነተኛ ፍቅር የምትወዳት ከሆነ ምንድነው? ሰላም ትሰጣታል። የህሊና ሰላም አትነሳት። ፍቅር እዛ ውስጥ ነው የሚገለጸው። ከዛ በኋላ ታዝንላታል። እዝነትም እዛ ውስጥ አለ። ስለዚህ ፍቅር አለ፣ የህሊና ሰላም አለ፣ እዝነት አለ። ሶስቱ ካሉ መኖር ይችላሉ። Hey Dylan Page, I am the best barber in Addis. I am ምርጥ ጀንጀብል አለ ቁርጥ Dylan Page, ጀንጀብል is Adonai. Hey Dylan Page, how you doing my brother? I hate to come to Ethiopia today. I'm not the best barber in Addis. I'm a big fan of Arsenal. Congrats my brother to Arsenal Champion Premier League 2026. So brother, if you want haircut, I'm ready. Amazing haircut. Give you guys in video mention ያረጋችሁ ለሌላም ፔጅ አድርሱልኝ። ዛሬ ኢትዮጵያ እንደሚመጣ ሰምቻለሁና amazing haircut ሰጥቶ ፈልጋለሁ። Thank you so much. I'm the best barber in Addis. እንግዲህ እቺ ዜማው አትለወጥ። ከዛ ደግሞ ማሂ በዚህ ሳምንት ሽምግልና ነበር። የማሂ ሽምግልና እሷ ራሱ ከስንት ዓመት በኋላ ነው ታሪክ የሰራች ነገር ያበረ አንተ ሰርግ ያበረ ነበር እንዴ? በጣም ያበረ ነበር። ጋርድ ምናምን አንዱ ጋይስ ኮንግራትስ። በዚህ አጋጣሚ ግን ማለት በጣም ደስ ብሎኛል። እንዴት ነበረ ያንቺ ንገሪ። እኔ በጣም ደስተኛ ነበር። በጣም አላወቅንም ነበርኛ አይገርም። ቪዲዮ ላይ ምናምን ኖርማል ነበር። አታስታውስ? ኦብቪየስሊ ያለቀስኩ ነበር። በጣም ተጨናንቄ ነበር። ፕላኒንጉ was crazy እየነገርኩህ አልነበረ? ኪስ የሚያጥብ ነው ግን በቃ አንድ ቀን ነው ይሄ እኮ ነገር ሀፕን የሚያደርገው አንድ ቀን ነው። እንዴት አባቱንስና ድንስ ነው ያደረኩት። የት አባቱ ሰዎች እንትን ምን ሆና ነው እንደዚህ የሚያረጋት ምናምን እያሉ አሽቃባጩላ እኔ የቆጨኝ ነገር እንደሆነ ታውቃለህ። በጣም ቆጭቶኛል በዚህ አጋጣሚ። ምን ቆጨሽ? ከዚህ በላይ አለመጨፈሬ ጀሳይ ባላታችሁ ተተከሉ የሆነ ሰዓት ላይ ቪዲዮዎች ፖስት ይደረጋሉ እና ራሴን ቪዲዮ ሳላገኘው ስቀር በሳጫለሁ። ግን ትንፋሽ አጥሮኝ ነው። ኦ ማይ ጋድ እስኪ ደክመኝ ነው ይለነሱ እንደዚህ ሲጨፍራችሁ አላውቅም። ዮኒና ሮቤል ሶፊ ጨፍር እግዚአብሔርን ጨፍር። አንተ እኔ እኮ ማለት ነው በቃ ዳንስ ፊትነስ ነው ያደረኩት። እንዴት እንደጨፈርኩ እንትን ያልኩት ካሎሪ ብዛት በዚህ ምክንያት እኔ እርግጠኛ ነኝ ትንሽ ኪሎ ቀንሷል ካሎሪ። በጣም ነው የጨፈርኩት። በጣም ቆንጆ ሽምግልና ነበረ። እንኳን አሪፍ አደረገልሽ። ዛሬ ደግሞ እራት ተጠርተናል እነሱ ቤት እንበላለን። በጣም ስለጨፈራችሁ ቤተሰቦች በጣም ደስተኛ ስለሆኑ ማለት ነው። እናንተ ግን የደስታችሁ ቀን ተደሰቱ። እሺ አይ ባይ ዘ ወይ በጣም በቃ ምን ሺ ነው ሰው የተወሰነ ኮሜንት ምናምን የተወሰነ ሰው ነው ባይ ዘ ወይ በጣም ብዙ ሰው ደስ ብሎታል። የተወሰነ አንዳንድ ሰው ምቀኛ ነው። እሺ በቃ አንዳንድ ሰው አዛ ነው። በቃ ዝም ብሎ አዛ ነው። ምቀኛ የሚሆን ሰው አለ። ግን በጣም ብዙ ሰው ደስ ብሎታል። ሶ እንደ መሰላችሁ ሲቹዌሽኑ ጋይስ ሶ የማሂ ሽምግልና ላይ የተወሰኑ ኮሜንቶች ነበሩ። በቃ በጣም ምን ሺ ነው ምን ሆነሽ ነው እንደዚህ በጣም ተደሰትሽ ምናምን ለምን አትደሰት? ቀኗን እንዴ ደግሳ ሰው ሲደሰት ምቆረጫጭሙ ሰዎች ፍቅር ናችሁ ነው እናንተ። ፈታ ብሉ ናችሁ። እንግዲህ በባለፈው የማሂ ሽምግልና ነበርና በአብዛኛው ሰው በጣም እንዴት ነው ኦቨር ሆነ ደስታዋ ምናምን ብሎ በጣም ቅሬታውን ሲያቀርብ ነበረ። ሆኖም ግን ደግሞ በዛው ልክ ደግሞ ደስታዋን እንደፈለገች ትሆን እያለ ደግሞ ብዙ ሰው ሲናገር ነበርና ያ ደስታዋ ነው። በቃ የደስታዋ ቀን ስለሆነ እንደፈለገች የመሆን መብት አላት። በእርግጥ እንዲህ ነገር አልተለመደም። ያው ተሽኮርምመን ምናምን ስለሆነ የሚያልፈው አሁን ላይ በግልጽ ስሜቷን ስላሳየች ነው ይሄም ተቃውሞ የገጠማት ብዬ አስባለሁ። እና ግን መግለጹ አይከፋም። በቃ ደስታዋ ነው፣ የደስታዋ ቀን ነው፣ እንደፈለገች ትሁን፣ ምንም ማለት አይደለም። አንዳንድ ጊዜ አንዳንድ ሰዎች እንደ የሰው ደስታ ምናምን ኮምፔ ምናምን የሚንጫጫባችሁ ሰዎች እስኪ በረድ አድርጉት። በቃ በረድ አድርጉት። እንደዛ ነው የሚሻለው እንጂ እንዲህ ኮምፔያችሁ እስኪ ያስታውቅ ድረስ አትሁኑ። ይቅርባችሁ፣ ይቅር
ተወት አድርጉት። ባላየ ለፉት ባላየ ማለፍ ነው የሚሻለው። ተበላሽቷል ክትፎ ያ ክትፎ ተበላሽቷል እያለ ነው እንግዲህ ያወራ ያለው። እሺ እኔ በፊያሳስባል አላልሰውም የራሴ ምግብ ነው ትኩስ ምግብ ኦርደር አድርጌ የበላሁት። በነገራችን ላይ ያው አዶናይ ብዙም እንደዚህ አይነት ነገር ትኩረት ሰጥቶ ስለማያየው ነው እንጂ ሜሴጁ በአንተ ፕሮግራም ላይ ራሴ ገተጠርቼ ራሴ አዝዤ በልቻለሁ እንደ እንግዳ ሳይሆን የራሴን አዝዤ ኦርደር አድርጌ በላውን ያለው ከተዘጋጀው ጠረጴዛው ላይ ከነበረው ምግብ አልበላውም ነው ጨዋታው። ተረድታችሁኛል አይደል? እሺ ሌላው እዛ ጋር በቃ ልክ ዲላን ፔጅ ያለበት ጠረጴዛ ላይ ያለው ሰው ብቻ ነው በቃ እንግዳ። ሌላው የተጠራው በቃ ሰው አይደለም። ጋይስ ለምን አዶናይ ለምን የቶቶት ፕሮግራም አዘጋጅ ለምን እኛን አላስተናገደም? ማነህ አንተ? ኖርማል ታዳሚ ነህ እኮ ትገባለህ፣ ወንበር ይሰጣል፣ ትቀመጣለህ፣ ከተሰጠ ምግብ ትበላለህ፣ ካልተሰጠ ተወዛዋዦቹ ሲጨፍሩ አይተህ ትወጣለህ። አንተ የክብር እንግዳ ነህ እንዴ? አንተ እኮ አሽቋላጭ ነው ወንድሜ፣ አሽቃባጭ ነህ፣ ጭራ ነህ። እንግዳውማ የአዶናይ ጓደኛ ብቻ ነው። እዛ እና አዶናይ ቴብል ላይ ያሉት ናቸው እንግዳ ተብለው በክብር የተቀበሉት። አንተ አበጣሪ ነህ፣ አበጣሪ። ከመጀመሪያው ጀምሮ ሚዲያው ላይ ስትመጣ እያበጠርክ ነው የመጣው። እዛም እንድታበጥር ነው፣ እንድታጅብ ነው። ማንነና ነው አንተን ከፍ ዝቅ ብሎ የሚያስተናግዱክ? አበጣሪ ከመጀመሩ ነው ሲባልለት ያየኸው። አበጠርኩት ወለክ እንደዚህ ያከለለለ አዱ ገባ አዶናይ መጣ አዶናይ ሄዳ አዶናይ እንትን መጣ ዛሬና አዶናይ ከፈረስ ላይ ወረዱ። ካንተ የሚጠበቀው ይሄ ነው። ምን አባ ራስህን እንደ ክብር እንግዳ ታያለህ እንዴ? እንደ ክብር እንግዳ ታያለህ እንዴ? አበጣሪ ነህ። ቲክቶክ ላይ ያበጠርክ ነበረ። ቶቶት ምን ላይ ሄደ ስታበጠር ነበረ። አበጣሪ ነህ። ቪዲዮ ሌሎቻችሁ የባህል አዳራሽ ነው ትገባላችሁ፣ የተሰጣችሁን ትበላላችሁ፣ ትዝናናላችሁ፣ ትጨፍራላችሁ። በጨፈር ያለበት ይጨፍራል። ወደ ቤት ትሄዳለህ። አንተንም መጥቶ ከፍ ዝቅ ብሎ ያስተናግደህ እንዴ? መጥቶ ምግብ የሚሰጥህ መጥቶ መጠጥ የሚያቀርብልህ አይበቃህም እንዴ? ማነህ አንተ? ኢትዮጵያን በትላልቅ ሀገር ላይ አስጠራህ እንዴ? ቁጭ ብለህ ከአሜሪካ ሀገር ላይ እኮ ትራክ ላይ ቁጭ ብለህ ኢትዮጵያ የሚኖሩትን በነፃነት የሚናገሩትን ልታሸማቀቅ አፍን ስከፍት የነበርክ ሰው ነህ። ማነህ አንተ? ከባድ ነው እንግዲህ። መጨረሻም አዶናይ በመንግስት እውቅና ተሰጠው። በዛሬው ዕለት የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ለወጣቱ አዶናይ ምስጋና ማቅረባቸው ተሰምቷል። ትውልዱ ገብቶታል ማለት የወጣቱን ድጋፍና ተነሳሽነት የገለጹም ሲሆን በዚህ ጽሁፋቸው ላይ ሰሞኑን አዶናይ ብርሃንን የመሳሰሉ ወጣቶች እንደነ ዲላን ፔጅ ያሉ ታዋቂ አጫጭር ማህበራዊ ሚዲያ ዜና አቅራቢዎችን ማምጣት መቻላቸው ለሀገራችን ትልቅ አስተዋጽኦ አለው፣ እናመሰግናለን ብለዋል። ፍቃደኛ ሳትሆን ድንግልናዋን ያጣች ሴት ድንግልና ይመለሳል፣ በሰርጀሪ ድንግልና ይሰራል። አሁን ለምሳሌ ተደፍራ ድንግልናዋን ያጣች ሴት ለምሳሌ የሆነች ሴት ድንግልናዋን ለምትወደው ለምታገባው ሰው መስጠት ትፈልግና በመሀል ልትደፈር ትችላለች። ድንግልና ደግሞ በሌላም በጉልበት ስራ በሆነ ለመገንባት እሷን ለመጠበቅ በሚል ይሰራል ወይ? እንደዛ ሲባል ሰምቻለሁ፣ ይሰራል ሲባል ሰምቻለሁና እውነት ነው ይሄ? እውነት ነው ይሰራል። እንዴ ታዲያ ለምን እያደር ልጅ አገረዳለ? ደስ ይላቸዋል እኮ ባሎች ደስ ይላቸዋል። እንዴ ያን ነገር ማምጣት አይደል? ይሄ በእንደዛ ደስ ይበል አይበል አላ እንጂ ዶክተር ወንድ ሁሌ ልጅ አገረድ የሆነ ሴት ምናምን ይፈልጋል። ይሄ እንዴት ይሰራል? እንዴ ከየት ይመጣል? እንዴት ይሰራል እኮ የሚሰራው የድንግልና ምልክት የሆነው ሃይመን የሚባለው ብዙ ጊዜ በመጀመሪያ ግንኙነት ጊዜ መሰንጠቅ አደጋ ነው የሚያጋጥመው። ስለዚህ ከሚሰነጥቅበት ቦታ ይደማል። ከዛ በኋላ ግን ያው ተሰንጥቆ ይቀራል ማለት ነው። ስለዚህ በተለይ የቀዶ ጥገና ያንን ፓርት መልሶ በማገናኘት ወደ ነበረበት ቦታ መመለስ። ክብሯን ጠብቃ የኖረች የሆነች ሴት ለማለት ለጋብቻ ይቀር ነው የምፈልገው ያለችውን ድንግልና የሆነ ሰው መጣ ያሰናል። ከሞራል አንፃርስ ግን በቃ አይደለሽም እኮ እየተሰፋሽ እየመጣሽ ድንግል ነኝስ ልክ ነው? አይ በቃ ፈልጋ ወዳ ፈቅዳ አይደለም የሰጠችው ተገዳ ነው። ስለዚህ ለምትወደው ሰው በክብር ድንግልናውን ይሰጣል። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ አዳዲስና ወቅታዊ የሆኑ መረጃዎች እንዲደርሳችሁ ሰብስክራይብ የምትሏን በተን በመጫን ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።